በኢትዮጵያ አስደንጋጭ የመሬት መንሸራተት አደጋ የሟች ቁጥሮችን እየጨመረ ነው። አስቸኳይ መረጃ ስለደረሰኝ የመሬት መንሸራተት አደጋ የታወቁ አዳዲስ ዝርዝሮችን ይዤላችሁ መጥቻለሁ ማለት ነው። ዛሬ እንግዲህ እስከ መጨረሻው ከተከታተላችሁ ብዙ የሚያሳዝኑና የሚገራርሙ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቼ እጅግ ልብን በሚሰብርና በሚያስደነግጥ ሁኔታ እንግዲህ መሬት በጣም የመሬት መንሸራተት እንግዲህ በጣም ብዙ ወገኖቻችንን እያሳጣን ይገኛል። በጦርነቱም በመሬት መንሸራተቱም እንግዲህ የወገኔ በስቃይ ውስጥ ይገኛል ማለት ነው። የኢትዮጵያ ሕዝብ እንግዲህ በጣም በሚገርምና በሚያሳዝን ሁኔታ በጣም ከባድ ነገሮችን እየደረሰኝ ነው ማለት ነው። ሰላም ጤና ይስጥልኝ ቤተሰቦች። እጅግ ልብን የሚነካና የሚሰብር በሀገራችን በደረሰ የመሬት መንሸራተት አደጋ የብዙ ወገኖቻችንን ሕይወት ማለፉ ተሰምቷል። እሱም ደግሞ ሌላ አንድ ልብን የሚሰብር ነው። የሞት ቁጥሮችም እንግዲህ በጣም ከፍ በማለቱና የሟች ቁጥሮቹ በጨመረ ቁጥር የመሬት መንሸራተቱም እያቆመ ስላልሆነ እሱም ደግሞ ሌላ ትኩሳት ነው ማለት ነው። በጣም ነው የሚያሳዝነው ማለት ነው። በጣም ነው ልብን የሚሰብረው። የእውነት እኛ ኢትዮጵያውያኖች ይህ ሁሉ እየተደረገብን ለምን የመከፋት ስሜት እንደማይሰማን አላቅም። ሆነን ለመናገር በጣም ነው እኔ ልቤ የተሰበረው። በጣም ነው ያዘነው። በጣም የምሬን ነው የምላችሁ፣ አልዋሻችሁም። በጣም ነው ልቤ ያዘነው። በጣም ነው የደነገጥኩት። በጣም ነው የእውነት የምላችሁ ነገር ቢኖር በጣም ነው የፈራሁት ማለት ነው። እሱም እንግዲህ በጣም ነው ልቤ የተሰበረው። የእውነት እንግዲህ አዳዲስ መረጃዎችን ይዤላችሁ እየመጣሁ ስለሆነ እናንተም እንግዲህ ላይክ እና ሼር ሰብስክራይብ በማድረግ ለሚደርሰው አካላት እና መርዳት ለሚችሉ ወገኖቻችን እንዲደርስ አድርጉታይ። ወገኖቼ በመተሳሰብ በመረዳዳት እንግዲህ የሚተርፉ ወገኖቻችንን ይዘን የምንመጣ ይሆናል ማለት ነው። የሟቾች ቁጥር አሁን በጣም እየጨመረ ነው። ከ98 በላይ ደርሰዋል። እንግዲህ መሬት ውስጥ እየተቆፈሩ የሚወጡት በዛ መካከል ግን አንድ ከዛ ሁሉ እንትን ብሎ በጣም ተጎድቶ አንድ በህይወት የተረፈ ሰው አለ ማለት ነው። እሱም ደግሞ እንግዲህ እግዚአብሔር ተረፍ ብሎት ይህን ዓለምዬ ብሎ ነው እንግዲህ ያቆየው። ወገኖቻችንን ግን በጣም በሚያሳዝንና በሚያስደነግጥ ሁኔታ እንግዲህ በጣም እያለቁ ነው ማለት ነው። ምድር ተቆጣች፣ ወይኔ ወገኔ ዋጠችው፣ በድንገት ደርሳ ህይወት ቀጠፈችው። ለሞቱም እረፍት ለዘላለም መጽናናትን የፈጣሪ ስትልን። በጣም ነው ልቤን የሰበረው የምር ማለት እንዴት ብዬ እና ራሱ መናገር እንዳለብኝ አላውቅም። ሆነን ለመናገር በጣም ስሜታዊ ውስጥ ነኝ ያለሁት በጣም ማለት ነው። እንጃ ማለት እንዴት አድርጌ ማቅረብ እንዳለብኝ ለራሱ አላውቅም። የእውነት ማለት ነው። የእውነት በጣም ነው የደነገጥኩት በዚህ ደረጃ። በየጊዜው በየአመቱ በየጊዜው የምንሰማቸው ነገር በጣም ከባድ ነው። ምድር ተከፍታ ወገኔን ዋጠችው፣ የደቡብ ተስፋ መሬት ተሸፈነችው። ሳቅና ጨዋታ በለቅሶ ተተካ፣ ይህ ክፉ መርዶ ዛሬ ቤትን አንኳኳ። ተራራው ተንዶ ቤቱን ሲያፈራርሰው፣ መከራው በረታ ማረፊያው የለው ሰው። አፈር የከደነው ያ ወገኔ ዛሬ፣ ያሳዝናል እጅግ ይሄ ነው የኔ ወሬ። እናት ልጇን አጣ አባት ሲጮህ፣ ፈጣሪ ያጽናናችሁ በዚህ ክፉ ቀን። ለሀገሬ መጽናናቱን ለሞቱትም እረፍቱን ይህም የምር በጣም ነው እኔ ልቤ የተሰበረው። እውነት ለመናገር በጣም ነው ልቤ የተሰበረው። የእውነት በየአመቱ የምንሰማቸው ነገሮች እና በየጊዜው የምንሰማቸው ነገሮች በጣም ነው ልብን የሚያደሙት። በጣም ነው በቃ እኔ ምን ብዬ እንደምነግራችሁ አላውቅም። በቃ ሞትን ተለማመድ ነው ወገን፣ በቃ ሞትን ተለማመድ ነው። ይህ እንደዚህ እንኳን መሬት እንኳን እየካደችን ጦርነቱ አላቆምም። በቃ በሰው ሀገርም ኮይነን ወደ ሀገራችንም ስንሄድ ከመታፈን ውጭ ሌላ አማራጭ የለንም። ሰው ሰርቶ ለፍቶ ታክቶ እንኳን ለራሱ ከሀገሩ ሂዶ በሰላም መኖር አልቻለም። የምር ማለት ነው። ታዲያ ሰው አንዳንድ ጊዜ ሰው ይሰራል፣ ይለፋል፣ ይደክማል። ግን በዚህ ደረጃ እንዴት ነው
መኖር የምንችለው ኢትዮጵያ ገብተን። ለካስ ሀገር ሰላም ሲሆን ሁሉም ነገር ለመዘነጥም ለመልበስም ለመኖር የሚያስመኝ ለካስ ሀገር ሰላም ሲሆን ነው። እና እውነት ለመናገር ልቤ በጣም ተሰብሯል። ሲወርድ በዚህ ቪዲዮ ባልመጣባችሁ እንዲሁም እንኳን እንደዚህ አይነት ነገር ገጥሞኝ እንዲሁም ሆዴ ባሻነኙን ለመናገር ማለት ነው። ግን በቃ አንዳንድ ጊዜ ተስፋ ትቆርጣላችሁ አይደል? የሆነ ነገሩን ስትሰሙ የሆነ ነገሩን ስታዩ በጣም ነው ተስፋ የሚያስቆርጠውና አላቅም ምን ልላችሁ እንደምችል። በጣም ነው ህዝብ የሚያሳዝነው። በጣም ነው በቃ መሬት እንኳን እስክትክደን ድረስ አስባችሁታል። መሬት እንኳን አላቃችሁም ብላ በቃ እኛ ስንረግጣት እንኳን ተጸይፋል ማለት ነው የምትሸራተተው። ማጂ ምን ያህል ኃጢአታችን ቢከፋ ነው መሬት እንኳን የካደችን። መሬት እንኳን የካደችን ምን ያህል ብንከፋ ያለ አረመኔ ብንሆን ነው። ምን ያህልስ በቃ ምን ያህል አስከፊ ሰዎች ብንሆን ነው። ምን ያህልስ መጥፎ ሰዎች ብንሆን ነው መሬት እንኳን ራሷ የካደችን። ይምር በዚህ ደረጃ እንኳን ማገናዘብ አቅቶናልና ወገኖቼ በተቻላችሁ መጠን የምር እንደው ልባችን እንዲሰማን ብንሆን በጣም መልካም ነው። በጣም የሟቾች ቁጥር እየጨመረ ነው እንግዲህ በደቡብ ዞን ማለት ነው። በደቡብ ዞን እንግዲህ ታውቃላችሁ ብዙ የሚፈጠሩ መጥፎ ነገሮች አሉ። ከብዙ ዘመን እንግዲህ ያ የሚስቅ ያ የሚጫወት ብሉ ሊጠጡ ላይ የሚል ህዝብ እንግዲህ እንደዚህ አይነት አደጋ ሲደርስበት በጣም ነው የሚያመው። ለመናገር በጣም ነው ልብን የሚሰብረው። በጣም ነው የሚያሳዝነው። በጣም ነው ያዘንኩትም የከፋኝም ሳልዋሻችሁ። እና ለማንኛውም ወገኖችዬ በጣም እኔ እንጃ ልቤ ተሰብሯል። ጌታ በሚያውቀው እንግዲህ እግዚአብሔር ይርዳል። እግዚአብሔር እንዲደርስልን ይሆንልን። እኔ ምን እንደምላችሁ አላቅም እና ምን እንደምላችሁ አላቅም። በጣም በሚገርምና በሚያሳዝን ሁኔታ አሁንም ድረስ የመሬት መንሸራተቱ አላቆምም። አሁንም ድረስ እስኪል እንኳን ማለት ነው አሁንም ህዝቦቻችን እያለቁ ነው። አሁንም ደግሞ በጣም በከባድ እና በሚያሳዝን ሁኔታ ማለት ነው የኢትዮጵያ ህዝብ በጣም ችግር ላይ ነው ያለው። በጣም የሚያሳዝን ነው ያለው። ጦርነቱ እንደቀጠለ ነው። በጣም ነው የሚያሳዝነው። ለመናገር ልብን ይሰብራል ማለት ነው። በየጊዜውና በየደቂቃው ስለ ኢትዮጵያ የምንሰማቸው አዳዲስ መረጃዎች እና በጣም በሚያሳዝንና በሚገርም ሁኔታ የምናያቸው ነገሮች እጅግ ልብን የሚነቁ ሆነዋል ማለት ነው። ለዛም ደግሞ እንግዲህ እናንተም ደግሞ ለሚመለከተው አካል እንዲደርስና ደግሞ የነፍስ አድን ጥሪዎች እንዲደርሱላቸው ማለት ነው ላይክ እና ሼር ሰብስክራይብ እያደረጋችሁ ለሞቱት ቤተሰቦቻችንም መጽናናትን እየተመኛችሁ ሸርም እና ላይክም እያደረጋችሁ እንግዲህ ለሚደርሰው አድርሱ ብዬ አስባለሁ። ሁላችሁም ትንሽም ትልቅም ሳትሉ ዩቱበር የሆናችሁ በሙሉ ለደቡብ ክልል ለሚደርሰው ወገኖቻችን ያደግ ህዝብ ያነደግ ሰው የሚያበላ የሚያጠጣ ብዙ ሰዎችን የሚረዳ የነበረ ሰው ችግር ውስጥ ስላለ ነገም ደግሞ በእኛ ቤት ይደርሳል ብለን ስለምናስብ ማለት ነው ላይክ እና ሼር ሰብስክራይብ ያደረጋችሁ ለሚመለከተው አካል እንዲደርስ አድርጉ። ዩቱበር የሆናችሁም ሁሉ ቲክታክም የሆናችሁ በሙሉ ኢትዮጵያ ውስጥ ያላችሁ ከዚህ በፊት ለጎፋ ወረዳ ስታረጉት የነበረውን ነገር በሙሉ ድጋሜ ለዚህ ቀበሌ አሁን በደቡብ በሚገኘው ቀበሌ እንዲደርስ አድርጉ ማለት ነው። አሁን ላይ ገሌ ሞተ፣ ገሌ ተቀበረ፣ ገሌ እንደዚህ ያለ የምንለው ነገር እንደ ቀልድ እያየ ነው ስለሆነ ሁላችንም ዋጋችን ልናገኝ እየፈለገ ነው ማለት ነው። እንግዲህ አላቅም ልላችሁ እንደምችል ንግግሬ ኢሞሽናል ሆኜ ነው እንደ አዲስ አቋርጬ እንደ አዲስ ቪዲዮ ነው የሰራሁላችሁና በጣም ነው ልቤ የተሰበረው። አልዋሻችሁም፣ በጣም ነው የተሰበረው። የምታዩት ነው ኢትዮጵያ ውስጥ ኦርቶዶክስን በእምነቱ እየታረደ ነው። እንግዲህ ሁሉም ነገር እየሆነ ነው። ይሄ የሚደረገው ነገር ሁሉ ነገ በኛ አይደርስም ብሎ ማሰብ እና ነገ በኛ ላይ አይሆንም ብሎ ማሰብ ሞኝነት ነው። ስለዚህ ሁላችሁም ደግሞ በጣም በሚያሳዝን ሁኔታ ሁላችሁም ነገ የኛ ይደርስብናል፣ ነገ ይደርሳል ብላችሁ ማሰብ መልካም ነው ብዬ ነው ማስበው። ምክንያቱም ማንኛችንንም ብንሆን አይቀርልንም እና መሬትም እስክትክደን ድረስ ነው ተንኮላችን እና ክፋታችን። መሬት እንኳን ራሷ እስክትክደን ድረስ ነው የሆነው። መሬት ለራሷ ክዳናለች በቃ። እና ምን ልላችሁ ፈልጌ ነው ሁላችሁም ማንኛችሁም የሆናችሁ ኢትዮጵያ በሙሉ ኢትዮጵያ ውስጥ ኢትዮጵያ በሙሉ ማንኛችሁም ብትሆኑ ለዚህ ህዝብ እንድትደርሱለት ስለ አክብሮት እንጠይቃለሁ።
ኢሞሽናል ሆኜ ላለቀስኩባችሁ በጣም ይቅርታ አድርጉልኝ። እኔ ያው ስለሚያስፈራኝ ነው ያለንበት ሁኔታ ያለንበት ነገር በጣም ስለሚያሳስበኝ ነው እንጂ በሌላ ነገር አስቤው ወይ ደግሞ በሌላ ነገር እንትን ብየው አይደለም። ምን ልላችሁ እንደምችል አላቅም። በጣም ከባድ ነው ያለንበት ሁኔታ፣ በጣም የሚያሳዝን በጣም ልብን የሚሰብር ነገር ነው እና የገጠመን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ቪዲዮውን ተከታተሉት። ለሚመለከተው አካል ሸር አድርጉ። ሁላችሁም ብትሆኑ ማንኛችሁም ብትሆኑ ነገ በእኛ እንደሚደርስ አድርጋችሁ አስቡት። ላይክ አድርጉ። ለንግግር ይቅርታ፣ በጣም ኢሞሽናል ሆኜ ነው ይህን ቪዲዮ የሰራሁላችሁ። ለቪዲዮ ጥራትም ሆነ ለንግግሬ በንግግር የሚያስቀየምኳችሁ ካላችሁ በጣም ይቅርታ አድርጉልኝ። አሁንም ላይክ እና ሸራችሁ አይረሳ። አዳዲስ መረጃ ይደርሳችኋል። እወዳችኋለሁ።